ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ተከታታዮቻችን እንዴት ውላችኋል? ዛሬ እንግዲህ ዕለተ ቅዳሜ ነው። በዕለተ ቅዳሜ ደግሞ አዳዲስ መረጃዎችን ወደ እናንተ የምናመጣበት ሰዓት ነው። ይህንንም ደግሞ መረጃ እያሰባሰበ የሚመጣልን ወንድማችን ፓስተር አለማየሁ ነሞ ነው። እነዚህ መረጃዎች ደግሞ ከትላንትና ማታ ጀምሮ ዓለማችን እንዴት አደረች፣ እንዴት ሰነበተች ብሎ ያለውን ነገር ለእናንተ ለማጋራት አጠገቤ ይገኛል። ከሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። መልካም ጊዜ ይሁንልን። ተመልሰን መተናል። ውድ አድማጮቻችን አጠገቤ ፓስተር አለማየሁ ነሞ አለ። እንግዲህ ዓለማችን እንዴት ሰነበተች፣ እንዴት ዋለች የሚለውን ያጋራናል። ከሱ ጋር እንግዲህ ወደ ውይይታችን እናመራለን። እንዴት ዋልክ ፓስተር? እንዴት ነህ? እንደምን ዋልክ ወንድም ይልቃል? ሰላም ነህ? እንዴት? እግዚአብሔር ይመስገን። ዓለማችን እንዴት አደረች እባክህ እስኪ? እንግዲህ የዓለም ጉዳይ እጅግ ከጊዜ ወደ ጊዜ የተባባሰ መጥቷል። በተለይም ደግሞ ይሄ ጦርነት ከተከሰተ በኋላ ራሳቸው መሪዎች ስጋት ውስጥ ወድቀዋል። ምክንያቱም አሁን ላይ ያለው የጎራ መቧደንና በተለይም ደግሞ በሁለቱ መካከል ያለው እየተካረረ የመጣው ጦርነት ከበስተጀርባው ሀገሮችን እያሰለፈ በመሆኑ በዚህ ምክንያት የሶስተኛው ዓለም ጦርነት እንደውም አንዳንዶቹ ተጀምሯል እስከ ማለት ደረጃ የደረሱ አሉ። አንድ የራሽያ ጀነራል ተጀምሯል ነው ያለውና እነዚህ ደግሞ ምንድን ነው የሚያመለክተው ብለን ስንመለከት በጣም ከፍተኛ ስጋት ላይ ወድቋል። እንግዲህ በትናንትናው ዕለት በእስራኤልና በኢራን መካከል ያለው ጦርነት እንደቀጠለ ነው። ጦርነቱ ከተጀመረበት እንግዲህ ዛሬ 8ኛ ቀን ሆኖታል። እንግዲህ ጦርነቱ አንዴ ሞቅ፣ አንድ ቀዝቀዝ፣ አንዴ ጠበቅ እያለ ከየጊዜ ወደ ጊዜ የውድመቶች እየጨመሩ ነው የመጣውና እንጂ እየቀነሰ አልመጣም። እንግዲህ ዛሬ ኢራን በዓለማችን ከፍተኛ ቴክኖሎጂ ፓርክ የሚባለውን እስራኤል ውስጥ ያለውን በሚሳኤል ተመቷል። በዚህ ፓርክ ውስጥ እንግዲህ የተለያዩ የቴክኖሎጂ የታዋቂ ካምፓኒዎች ተመተዋል። እንግዲህ እነዚህ ፓርኮች ምንድነው እነ ዴል ያሉበት እነ ማይክሮሶፍት ያሉበት አንድ የሳይበር ቴክኖሎጂ ኢንዱስትሪ ያለበት እና በጣም የእስራኤል ከፍተኛ የቴክኖሎጂ ማዕከል ነው ተብሎ ነው የሚታሰበው እና ይህንን መጥተዋል። እስራኤልም እንግዲህ የኒኩለር ጣቢያዎቹን በኢራን ስደበድብ ይውላለች። ግን ምንድነው ዋናውን ማምረጫውን አላገኘችው። እስካሁን ያገኘችው ምንድነው በውጭ ያሉ እነዚህ የተለያዩ ነገሮችን የሚሰሩ አሉ። እነሱን ነው እንትን ብላ የመታችው። ይህንን የአቶሚክ ኢነርጂም አረጋግጦታል። ነገር ግን ዋናውን እንዳላገኘችው ነው የሚያመለክት። ስጋቱንም ገልጿል መሰለኝ ሬዲዮ አክቲቭ። አዎ ምናልባት ምንድነው አሁን መሰለህ ማጣራት የሚቻልበት ሁኔታ አሁን የለም፣ ጦርነት ውስጥ ስለሆኑ ሁለቱ። ግን ምንድነው ከዚህ ጦርነት በኋላ ምናልባት ሬዲዮ አክቲቭ አምልጦ ወይም ጨረሩ አምልጦ ከሆነ ለዓለምም ለአካባቢው ሀገሮች በተለይም ለአካባቢው ሀገሮችና ለኢራን በጣም ከፍተኛ አስጊ ሁኔታ የሚፈጥር ነው የሚሆነው። እንግዲህ ሌላው ምንድነው እስራኤል አንድ የኒኩለር ጠቢብ ነው የተባለ በኢራን አንድ መንደር እሱን እመታለሁ ብላ በነዋሪዎች ላይ ጉዳት አድርሳለች። ብዙ ህዝቦች ተጎድተዋል።
ይህንን ኢራንም ማስታውቃለች እንደተጎዱ። እስራኤል ጥቃቱን እስክታቆም ድረስ ለድርድር እንደማትቀመጥ የኢራን አስታውቃለች። ኢራን አስታውቃለች ለድርድር እኛ አንቀመጥም ብሏል። እንግዲህ ማምሻውን ደግሞ ሌላው ምንድነው እስራኤልን ይህንን አስታካ በጣም አስፈሪ ያደረገው ነገር ቀጠናው ላይ እየተተረማመሰ ያለ ነገር ይታያል። እስራኤል ምሽቱን በሊባኖስ ድብደባ ያደረገች ሲሆን ሂዝቦላ ጥቃት ለመፈጸም በመዘጋጀት ላይ ስለሆነ ነው ብላለች። እንግዲህ የተመታው አካባቢ ምንድነው? ምን አይነት አካባቢ ነው? እንዶ ፓስተር ወደ ሂዝቦላው መረጃ ከማለት በፊት ቅድም ያነሳው አለ እዚህ እስራኤል የዲጂታል ዓለሙ ላይ ኢራን ያደረሰችው ጥቃት አለና በአንጻሩ ደግሞ አንድ ደግሞ ይሄ ግሎባል የኢንተርኔት ሰርቬይ የሚያደርግ ድርጅት ያስታወቀው በአሁኑ ሰዓት ለ60 ሰዓታት በኢራን ላይ ኢንተርኔት እንደተቋረጠ እየተናገረ ነው ያለውና ኢራን ምክንያቱን ስትናገር እስራኤል በኔ ላይ ሳይበር ጥቃት አድርሳለች የሚልም ምላሽ ሰጥቷል። እና አንዱ ለዛ ምላሽ የሆነ ወይ ይህን ጥቃት ያደረገችው የሚል ጥያቄ ልጠይቅ። ምንድነው አሁን ላይ ከኢራን መረጃ ማግኘት አልተቻለም። እንግዲህ ከተቋረጠ አንድ 30-40 ሰዓታት በላይ ሆኖታል። ኢንተርኔት ሙሉ ለሙሉ ነው የሀገሪቱ የተቋረጠው። ያቋረጠችው ራሷ ነች ነው የሚባለው። አሁን ሰርቨር አጣቁ ብቻ ሳይሆን ራሷ ዘግታው ነው የሚባለው። ራሳቸው ናቸው የዘጉት ነው የሚባለው። ይህ እንግዲህ ምንድነው የሚያመለክተው መሰለ? ጦርነቱ በጣም መስመር እየጣሰ መምጣቱ ነው የሚያመለክተው። ትናንት ማታም ለመናገር ሞክረናል። ኪም ጆንግ ማንች ፓኪስታን እነዚህ አገሮች ኢራን ደግፈው እስራኤልን ለመምታት እየተዘጋጁ እንደሆነ ለማመልከት ሞክረናል። ራሽያም ብትሆን እስካሁን ድረስ እንደው ዝም ብላለች ማለት አይቻልም። የመረጃ ድጋፍና የተለያዩ ድጋፎችን እያደረገች ነው። ቻይናም የቻይና አውሮፕላን መሳሪያ ጭኖ እዛ ውስጥ ታይቷል። እንግዲህ ይሄ ምንድነው የሚያመለክተው የምንለው የጦርነቱ አድማስ እንዳይሰፋ እየተፈራ ነው ያለው እና ምሽቱን እንግዲህ እስራኤል በሊባኖስ ላይ ድብደባ አድርጋለች እና ድብደባ አድርጋለች። ይህን ድብደባ ስትጠይቅ ሂዝቦላ ጥቃት ለመፈጸም በመዘጋጀት ላይ ስለሆነ ነው ብላለች እና ሂዝቦላ ደግሞ ይህንን አስተባብሏል። ተኩስ አቁሙን ጥሳለች፣ እርምጃ ወስዳለሁ ብሏል። እንግዲህ መቼ እርምጃ እንደሚወስድ ባናቅም እርምጃ እንደሚወስድ ተናግሯል። ሌላው ዓለምን ያስደነቀ ነገር በዚህ ግርግር ውስጥ እንግሊዝ አንድ ከፍተኛ ነገር ፈጽማለች። ይሄው ምንድነው? በታይዋን ሰርጥ አካባቢ የእንግሊዝ የጦር መርከቦች ከወትሮ በተለየ ሁኔታና ባልተለመደ ሁኔታ ምን ታይቷል? ቅኝት የማድረግና ልምምድ ተደርጓል። ከ30 ሀገሮች በላይ ተሳትፈውባል። በዚህ ላይ ሲንጋፖርና ህንድ ይገኙበታል፣ ሌሎችም ሀገሮች ይገኙበታልና ቻይና ይሄንን በቀጥታ ተቃውማለች። ጠብአጫሪነት ነው። ይህንን ድርጊት በአስቸኳይ እንግሊዝ የማታቆም ከሆነ እርምጃ እወስዳለሁ ብላለች። እንግሊዝ ደግሞ ያለችው ምንድነው? የተለመደውን ወታደራዊ ቅኝት ነው ያደረኩት እንጂ ምንም አይነት የጦር ትንኮሳ አላደረኩም የሚል ነውና ስታርመር ይህንን ቅኝታችንን በዛ ኤሪያ ላይ እናደርጋለን የሚልና ለታይዋን ድጋፍ እንደ መስጠት አይነት አዝማሚያ ያለው መግለጫ ሰጥተዋል። ይሄ ማለት እንግዲህ ሆንግ ኮንግን ካስረከበች በኋላ እንግሊዝ ለመጀመሪያ ጊዜ ማለት ይቻላል ስታገባው ለመጀመሪያ ጊዜ ነው። ምንድነው? በአንድና ሁለት የጦር መርከቦች ታይዋን ሰርጥ አካባቢ ድሮም ቅኝት አደርጋለች በተወሰነ ጊዜ በተወሰነ እንትራይባል። ግን አሁን ያለው ምንድነው? ልምምድ የታከለበት ሌሎች ሀገር የተጨመሩበት ለምሳሌ እነ ፊሊፒንስ፣ ታይዋን፣ ሲንጋፖር፣ ጃፓን ሌሎችም 30 ሀገሮች
የተጨመሩበት መሆኑ ደግሞ ነገሩን ወዴት እየሄደ ነው የሚለውን ነገር እንደው የኛ ሰዎች ይላሉ በእንቅርት ላይ ጆሮ ደግፍ። እዛ አካባቢም እንደው እሳቱ እንዳይለቆስ ያስፈራል። ምክንያቱም ጠንከር ያለ መግለጫ ቻይና የሰጠችው ከዚህ በኋላ እንቅስቃሴ ላይ እርምጃ ወስዳለሁ ብላለች። እንግዲህ እንቅስቃሴው ይቀጥላል ብለዋል ስታርመር። ይሄ በሁለቱ መካከል ያለው ሰራ አገባ ምን ይመስላል? በመናበብ የሚሰራ ፖለቲካ ነው ማለት አሁን አጋርነቷን አሳይታለች ከኢራን ጋር ባለው እንትን በድብቅም ይሁን በምን። አሁን ደግሞ በዚህኛው ሳይድ ደግሞ ሌላ ደግሞ ቻይናን ውጥረት ውስጥ የሚከት ክስተት እየተከሰተ ምን እየሆነ ነው? አለ ዳይቨርስም ለማድረግ ሊሆን ይችላል። አቴንሽን ዳይቨርስም ለማድረግ ሊሆን ይችላል። የቻይናንም ትኩረት ወደዚህ በመውሰድ ለኢራን የምታደርገውን ድጋፍ እንዳታደርግም ሊሆን ይችላል። እንደዛም ልንገምት እንችላለን። ነገር ግን ምንድነው ዓለም ወደ ፍጻሜ መምጣቷን ነው ቢጀነራል የሚያመለክተውና እኔ አሁን ከሁሉም ስጋቴ ፓኪስታንን ማታሰጋኝም፣ ይሄኛውም አይሰጋኝም። ኪም ጆንግ ግን ያሰጋኛል፣ ያደርገዋል። ግን የምፈራው እሱን ነው። ማድረግ ብቻ አይደለም የተናገረውም ንግግር አለ። አዎ እኮ ምንድነች መካከለኛም መስፋቅ ያለ ካንሰር ነች ብሏል። እንግዲህ ካንሰር ደግሞ ያው መቆረጥ አለበት ነው። ይሄ ፖለቲካዊ እንድምታ ብቻ ሳይሆን ይሄ ፍጻሜው ላይ የምናያቸው ምልክቶች እንደሆኑና ደግሞ እኮ መመሰለ ፓስተር የወፋፍቴነት ባህሪ ያለው ነው እና ይህን ሰይጣን እንደነዚህ አይነት ሰዎችን ከመጠቀም ወደኋላ አይደለም። አዎ አሁን ምንድነው የሰውየው ችግር መሰለ? አንዳንድ ጊዜ አንዳንድ ሰዎች ችግር አይገባም። ይሄ ሰውየው ጀብደኛ ነው አያደርግም ብዬ እኔ እንትን ለማለት በጣም ይቸግረኛል። ምክንያቱም ሰውየው ከማድረግ ወደኋላ እንደማይመለስ ነው ያለው ነገር እና ጦርነቱ በዚህ መልክ እንትን የሚል ከሆነ ፍጻሜው ያማረ እንደማይሆን ምን አገናኛቸው? አሁን ኢራን ማነው እስራኤል ያለችው ሜዲትራኒያን ባህር ጠርዝ ላይ ነው ያለችው። ይሄኛው ደግሞ ደቡብ አይ ቲንክ ወደ ፓሲፊክ አካባቢ ይመስለኛል ያለችው እና በድንበር አይገናኙ፣ በኢኮኖሚ በምንም ይሄ ኮንፍሊክት ኦፍ ኢንትረስት የሚባለው ነገር በፖለቲካም አይገናኙም። እንዴት ነው አሁን እንደዚህ እንትን ሊሆን ይችላል? እንዶ ባጭሩ እንግዲህ ምንድነው መሰለ አሁን ላይ እንዲህ ከመንፈሳዊ ወጣ ብለን ስንመለከተው የዓለም አካሄድ ይሄ በአንድ ኮሎኒያሊዝም ያለው ነገር ማለትም በእነ አሜሪካና በአውሮፓውያኖች የበላይነት ያለው ነገር እየተለወጠ እያከተመ እየመጣ ነው። ሁለተኛው የዓለም ኢኮኖሚ ቁጥር 1 አሜሪካ ነች። አሁን የዓለም ኢኮኖሚ ወደ ኤዥያ ሽፍት እያደረገ ነው። ሌላው የብሪክስ መሰባሰብ የዓለምን ጂኦፖለቲክሱን የሚቀይር ነገር ነው እየመጣ ያለው። ተገማች አይደለም። አሁን ፖለቲካው ተገማች አይደለም፣ ኢኮኖሚውም ተገማች አይደለም። ነገር ግን ምንድነው የነዚህ ስብስብ ስትመለከተው ራሽያ አለች፣ ህንድ አለች፣ ብራዚል አለች፣ እንደው ትንንሾቹን እናያቸውና ቻይና አለች፣ ደቡብ አፍሪካ አለች፣ እንደው ሌሎች የተጨመሩትን እንተውና የነዚህ ኢኮኖሚ ስንመለከት የዓለም 40% ኢኮኖሚ ይይዛል። ዓለምን 40% ኢኮኖሚ የሚይዝ ከሆነ የዓለም የፖለቲካ መስመር ምን እየሆነ ነው? ሽፍት እያደረገ ነው። ምዕራባውያን እጅ እየወጣ ነው። ምዕራባውያን ደግሞ ከነሱ እጅ የዓለም የፖለቲካውና ኢኮኖሚው እንዳይወጣ ለማድረግ እነዚህን አገሮች ምን ማድረግ ይፈልጋሉ? መጫን ይፈልጋሉ። ለምሳሌ ትናንት አንድ ያየሁት ነገር ዶላር ቻው የሚል ተመልክቻለሁ። ምን ማለት ነው? በዚህ ዓመት ይጠበቃል። በፊታችን ባለው ብሪክስ ስብሰባ አለው። የመገበያውን ይፋ ያደርጋል ተብሎ ይጠበቃል። ያ መገበያ ይፋ ሆነ ማለት ምን ማለት ነው? ገብቷል? የዶላር ዘውሩን አትሊስት ዶላር በ10 ምናምን ሀገሮች ውስጥ አቅም የለውም ማለት ነው። አትሊስት ይህ አሁን ደግሞ ካለው የኢኮኖሚ ይዘትና
እነ አሜሪካ በዓለም ላይ ከሚያደርጉት ጫና፣ የንግድ ጫና፣ የፖለቲካ ጫና ከሚያደርጉት ከዛ ጫና ውስጥ መውጣት የሚፈልጉ ሀገሮች እጅግ በጣም ብዙ ናቸው። ከዛ ጫና ውስጥ መውጣት የሚፈልጉ ሀገሮች እነዚህ ሀገሮች ከዛ ጫና ውስጥ ለምንድን ነው መውጣት የሚፈልጉት? ገብቷል? መያዝ አይፈልጉም። ከዛ ጫና ውስጥ ለመውጣት ሲፈልጉ ወዴት ነው የሚያመሩት? አሁን አንድ የኢኮኖሚ ማህበረሰብ እየተፈጠረላቸው ነው፣ ብሪክስ የሚባል። ስለዚህ ወደዛ ሽፍት ሊያደርጉ ይችላል። ከዲጂታሉ እንትን ውጪ ማለት ነው። ወደዚህ ሽፍት ሊያደርጉ ይችላል። ወደዚህ ሽፍት አደረጉ ማለት የነ አሜሪካ ኢኮኖሚ ፖለቲካዊ ወታደራዊ እንትን የሚያዳክም ነገር ይከሰታል። ይሄ ደግሞ በመጨረሻው ዘመን ሊከሰት ካሉ ነገሮች አንዱ መጽሐፍም ካመለከታቸው ነገሮች አንዱ ይሄ ነው። አንድ ነገር እንመልከትና እንጨርስ እስቲ ዛሬ። ይሁዳ መጽሐፍ ላይ ምዕራፍ 1 ላይ ቁጥር 18 ላይ እነሱ በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋቸዋል እናይታል። እንግዲህ አሁንም እኛም ኮሜንት ላይ አንዳንዶች እነዚህ ዘባቾች እናገኛለን ኮሜንት ሲሰጡና አሁንም በጣም የሚያሳዝን ነገር ዓለም እንደዚህ እየተራመሰ የራሳቸውን ብልጽግና ለማሳየት የሚሯሯጡ አገልጋዮች ማየት በጣም ያስደነግጣል። እና ቅድም እናንተ እናወራ ነበረ ነቢይን ምን ያህል ኮንፌስ እንዳደረጉ ጌታ ተናግሯቸው እነ ክሪስ እንዲህ ኮንፌስ እያደረጉ እና አሁን ወደ ወንጌሉ እንዴት ፊታቸውን እየመለሱ እንደሆነ እንመለከታለን። እኛ ሀገር ደግሞ አንዳንድ ወጠጤዎች፣ ወጠጤ ነው እኔ የምላቸው ወጠጤ ታውቃለህ? ድሮ አንድ እንደው እንሳቅ ትንሽ ደርግ ሊረሽ ሲፈልግ የፍየል ወጠጤ ትከሻ በተልቦ ያበጠበት እንዋጋ ብሎ ከነብር ላከበት ይላል። እና ወጠጤዎች አሉ የሆነ ቆርቆሮ በመያዛቸው ትልቅ የሆኑ ማርስ ላይ የደረሱ የሚመስላቸው ሰዎች አሉ። እነዚህ መዋረዳቸው ምንም ቀላል ነው። ምንም አይደለም። ዓለማዊ የሚገምታል፣ አሕዛብ የሚገምታል። ይሄንን የሚዋረዱበት ቅርብ ነው። ዘባቾች አሉ። በዚህ ጊዜ ወንጌልን መስራት፣ ክርስቶስን ለሕዝብ መግለጥ፣ ሰዎች እንዲድኑ ማድረግ፣ መናፈቅና መጨነቅ ያለብህ እንዴት ነው ይህንን ትውልድ ለክርስቶስ ኢየሱስ ምጽአት የምናዘጋጀው? እንዴት ነው ቤተክርስቲያን ለክርስቶስ ኢየሱስ ምጽአት የምታዘጋጀው? እሱ በዓለም ላይ የሚፈጠረው ነገር የምናረጋቸው ብዙ ነገሮች አሉ፣ የምናጣቸው ብዙ ነገሮች አሉ። እኛ ታዳጊ ሀገር ነን። ኢኮኖሚያችን ገና መሰረት ያልያዘ ስር ያልሰደደ ነው። ትንሹ ነገር እንደ ዛፍ ሊያንገዳግደን ይችላል። ያ ጫና እንዳይመጣ ህዝብን አስተባብረ ወደ ጸሎትና እግዚአብሔርን ወደ መፍራት ወደ እግዚአብሔር መመለስ የሚለውን ነገር የምታወራበት ሰዓት እንጂ ስለ ቆርቆሮ የምታወራበት ሰዓት ደው ዘባቾች የሚላቸው እኮ አንዳንዱ እነሱን ነው። እና አንደኛ ጢሞቴዎስ 4:1-2 ላይ ምን ይላል? መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። የገዛ ህሊናቸው በምድራዊ ነገር የተነደፈ፣ ህሊናቸው በገንዘብ የተነደፈ፣ ህሊናቸው በሸቀጥ የተነደፈ ደንዝዘው ህዝብን የሚያስቱ እንደዚህ አይነቶች እኮ ናቸው። ደንዝዘው ህዝብን የሚያስቱ ደነዝዛሉ፣ ህዝብን ያስቱታል። ስለዚህ ከነዚህ አይነት ነገሮች ልንጠበቅ ያስፈልጋል። ከእንደነዚህ አይነት ነገሮች ልንርቅ ያስፈልጋል። በዚህን ጊዜ ልናስብ የሚችለው ህይወታችንን ማስመለጥ ብቻ ሳይሆን ሌሎች እንዴት ያምልጡ፣ እኔስ እንዴት ልዘጋጅ፣ እንዴትስ የእግዚአብሔር ወንጌል በምድር ላይ ይስፋፋ። ፊቴ ፈጦ እየመጣ ነው። ነገ እኮ ይሄ ጦርነት ቀይ ባህር ላይ ነው የሚሆነው። እውነት ነው። ነገ የሚወራወሩት ሚሳኤል እኛ ጋር ሊደርስ ይችላል። ምንም እኮ የምታምነው ነገር የለም። ነገ ምን እንደሚፈጠር ምን እንደሚከሰት በጭራሽ ልንገምት አንችልም። እኛ ባለፈው አንድ ነገር ገምተን ነበር። ታስታውስ ከሆነ እስራኤል ድንገተኛ አንድ ቀን ስንነሳ እስራኤል ኢራንን ደበደበች የሚል እንሰማለን ብለን ነበር። ብዙው ሳይቆየ ነው የሆነው። ተመልከት፣ እንዲህ አይነት ነገሮች የሚከሰቱበት ዓለም ላይ ነው ያለ ነው።
አሁን የዓለምን ኢኮኖሚ ስጋት ላይ ጥሎታል የሁለቱ ሀገሮች ጦርነት። ይህንን ስጋት ኦኬ ኢኮኖሚ አሁን ነዳጅ እየጨመረ ቢመጣና ኢኮኖሚው የዓለም ኢኮኖሚ ቢዛባ እኛ መሸከም እንችላለን ወይ? እንደ ባለ አእምሮም እንኳን ማሰብ እኮ መቻል አለበት። ስለዚህ ምንድነው ማድረግ ያለበትን? እኔ ክርስቲያን ነኝ፣ አንተ ክርስቲያን ነህ፣ አንተ አገልጋይ ነህ፣ ሌላውም አገልጋይ ነው። ይሄን ጉዳይ በግል መጸለይ፣ ሌሎች እንዲጸልዩ ማበረታታት፣ ወገኖቼ እንደዚህ አድርጉ ማለት እንጂ እኔ አንዳንድ ነገሮች በጣም ያስፈሩኛልና ይህንን ካልኩ ለዛሬ ይበቃል። ወገኖቼ የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። እግዚአብሔር ሆይ ስለነዚህ ወገኖቻችን እናመሰግንሃለን። ምሕረትን ለምድራችን አድርግ፣ ምሕረትን ለቤተ ክርስቲያን እንድታደርግ እንጠይቃለን። ግራ ቀኝ ላልገባቸው መንገዳቸውን ለሳቱ አገልጋዮች ወደ ማስተዋል አእምሯቸውን እንድትመልስ እንጠይቃለን። ቸርነትና ምሕረትህ እግዚአብሔር ሆይ በእኛ ላይ በምድራችን ላይ በሀገራችን ላይ ቢሆን እንጠይቃለን። እስራኤልን እንድታስብ እንጠይቃለን። በኢራን ያሉ ቅዱሳን ወንድሞቻችንና እህቶቻችንን እንድታስብ እንጠይቃለን። ይህ ጦርነት ጌታዎች ትውልድን ሳያጠፋ እግዚአብሔር የዘላለም አምላክ ያንተ እጅ እንዲቀድም በኢየሱስ ክርስቶስ ስም እንጠይቃለን። ክብር ላንተ ይሁን። ስለ ሁሉ ነገር ተባረክ። ቀናችንን ባርክልን። በምትወደው ልጅ በጌታ በኢየሱስ ክርስቶስ ስም ጸልየናል። ወገኖች እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሼር አድርጉ። ከኛ ጋር አብራችሁ አገልግሉ። በገንዘባችሁ አብራችሁ ደግፉን እንላለን። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም ወሳኝ የሆነ ነጥብና የእግዚአብሔርን ቃል ነው ያካፈልከን። በተለይም ደግሞ ይሄ አሁን ያለንበት በጣም አደገኛ ጊዜ የቤተ ክርስቲያን መሪዎች መንጎቻቸውን በየትኛው አቅጣጫ እያሰማሩ እንዳሉ በጣም ዞር ብሎ ሊመለከቱ የሚገባበት ሰዓት ቢኖር ይሄ ጊዜ ነው። ስለዚህ እኛም ሳናሰልስ እንግዲህ መልእክቶቻችንን እያስተላለፍን እንገኛለን። ዓለማችን እንግዲህ በሩጫ ላይ ነው ያለችው። እንደምትሰሙት እንደምታዩት እኛ ከየትም አናመጣም። የዓለም መገናኛ ብዙሃን የሚያወሩት በራሱ በቂ ነው ብለን እናምናለን። ቢሆንም ግን ከድንዛዜያችን ከእንቅልፋችን የሚያባንነን ትልቅ ክስተት ስለሆነ በማስተዋል እንድንራመድ የእግዚአብሔር ምሕረትና ቸርነት እንዲያግዘን እንመኛለን። በኋላ ላይ የቀጥታ ስርጭት አለን። እዛ ላይ ደግሞ እንድትሳተፉ ከወዲሁ ማሳሰብ እንወዳለን። የእግዚአብሔር ምሕረት ከእያንዳንዳችን ጋር እንዲሆን አሁንም በድጋሚ እንመኛለን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።